ሲሆን ሞትራቢ ጨረስ። እኔም ጨርሻለሁ። መሄድ እንችላለን። መና ከህይወት ላይ ስልክ ሰርቃ ለልጁ ስትደውልለት እንቅልፏ ስትነቃ ስልኳን ስትፈልግ ህይወት ስልኳን ካልጋ ላይ ታጠዋለች። እናም ቀጥታ ወደ ሳሎን ነበር የሄደችው። ሳሎን ስትሄድ መና ላሮን ስልክ እያወራች ነበረ። እናም ችግር እንዳለና እያለቀሰች ስታወራው ስትሰማ ምን እያረገች ነው? እቺ የተረገመች እንዴት ብደፍረኝ ነው በተኛውበት ስልኬን የወሰደችው? ጭራሽ ደግሞ ለልጄ ነው ስልክ የደወለችው በማለት ምክንያቱም አሮን ምንድነው የሆንሽው? እያለቀሽ እኮ ነው ሲል ይጠይቃታል። እናም ፈሪሃ ደግሞ ምን ሆና ነው መና ስትለው ቆይ እስኪ አንዴ ላናግራትና ልጨርስ ቆይ እስኪ በማለት ያረጋጋታል። መናም ድምጿ እየተቆራረጠ ቢሆንም እያለቀሰች እባክህን እኔ የምፈልገው አሁን አንተ እንድትመጣና እንድትመጣ ብቻ ነው፣ አሁኑን እንድትመጣ ፈልጋለሁ ትለዋለች። እሺ እመጣለሁ፣ ግን የሆንሽውን ነገር ሳታለቅሽ እስኪ ንገሪኝ ሲላት ፈሪሃ ወይንም መና ምን ሆና ነው የምታለቅሰው በማለት ትደነግጣለች። እሷ ግን እንድትደርስልኝ እፈልጋለሁ፣ ታዴና ህይወት ሰላም አይደሉም ወይ ሲላት አይ ታዴ የለም፣ ቆይ ልንገርህ አዳምጠኝማ ትለዋለች። ታዴ ምን ሄደ ወጣ ለእረፍት ክፍለ ሀገር ሄዷል የተባለው እውነት ነው እንዴ ሲጠይቃት ላንተም እንደዚህ ነበር ወይ እየተባልከው ስትለው አልገባኝም ምንድነው እሱ ይላታል። እንባ እየተናነቃትም ቢሆን እባክህን አሮን ቶሎ ድረስልኝ አሁን ለማውራት አይመቸኝም ብትለውም የተፈጠረውን ነገር ልትነግሪኝ ትችያለሽ ወይ እስከምመጣ ድረስ ይላታል። እሷም ልትነግረው በተዘጋጀችበት ሰዓት ህይወት መታ ስልኩን ትቀማታለች። ስልኩን እንደቀማቻት ስልኩን ጆሮ ላይ ትዘጋና ስልኳን ኦፍ ታደርጓለች። አሮን ይደነግጣል። የሆነ የተፈጠረ ችግር አለ። እናም ምን ይሻላል? ስለዚህ እኔ መሄድ አለብኝ፣ መና እያለቀሰች ነው ሲላት እኔም መሄድ አለብኝ ትለዋለች ፈሪሃ። አጎቷም እናንተ ከሄዳችሁ እኔም መሄድ አለብኝ፣ ምክንያቱም ይሄ ሰው አንድ ቀን ጊዜ አይሰጠኝም፣ ስለዚህ አብረን እንዲሄድ በማለት አብረን ሄደን እንቀመጣለን ስትል ትነግረዋለች። ችግር የለውም እኔ ህይወትን አናግራትና እዛ ትቆያላችሁ አንዳንዱ ነገር እስኪስተካከል ድረስ፣ አሁን ግን መሄድ አለብን ሲላቸው ፈሪሃም በቃሽ በማለት ልብሷን ታዘጋጅና ያጎቷንም የሷንም ልብስ ይዘው መንገዳቸውን ይቀጥላሉ። መንገድ ላይ እየመጡ ያለ ህይወት መናን አንቺ የተረገምሽ ምን ነበር ያልኩሽ? አንቺም አባትሽን በህይወት መኖር አትፈልጉም አይደለም? ስለዚህ አንቺንም ሆነ ታዴን ይኸውልሽ እገላችኋለሁ፣ ታዴን ባለበት አንቺን እዚሁ ስትላት እባክሽን አባቴን ምንም እንዳታደርጊው እባክሽ በማለት ማጸናታለች። አንቺ የተረገምሽ አንቺን ግን ቆይ ምንድነው የሚያስተምርሽ? በማለት ግድግዳ አስደግፋ አንገቷን ስትይዛት መና ራሷን ትስታለች። መና ራሷን ስትስት መሬት ስትወርቅባት አንቺ የተረገምሽ አሁንም ደግሞ እንደለመድሽው ሞትሽው እናረፍሽው በማለት አንቺ መና እያለች በጩኸት ብጠራትም መና አትሰማም። ቆይቼ የተረገመች የራስሽ ጉዳይ፣ በፈለግሽው ሰዓት ስትነቂ ትነሽ የለ እንዴ በማለት ትተዋታለች። ስታያት አሁንም የማትነሳ ስትሆን ወይኔ ጉዴ ፈላ አሁንም ገድልኳት ማለት ነው ይችልሽ በማለት ውሃ እየሮጠች ሂዳ ታመጣና እላዋ ላይ ትደፋባታለች። ውሃውን ከደፋችባት በኋላም ከወደቀችበት ስትነቃ አንቺ ቆይ ምን ነበር ያልኩሽ? አንቺ ግን ሁልጊዜ አይገባሽም እኔ የምናገረው ነገር አይደል በማለት መና ህይወት ስታስፈራራት እንደዛ ማለት አይደለም እባክሽን ተረጋጊ ህይወት፣ እኔ ላስረዳሽ። ምንድነው የምታስረጅኝ? እንዳንቺ አይነት ደፋር የለም። በተኛውበት ስልኬን እንዴት ወሰድሽው? እባክሽ ላስረዳሽ ብትላትም በፍጹም ምንም የምታስረጂ ነገር የለም፣ አንቺ ይኸውልሽ እገልሻለሁ፣ ቀስ እያልሽ ትሞቻለሽ፣ ስለዚህ አባትሽንም አታገኙም በማለት ተፍታባት ትታት ትሄዳለች። መናም ከወደቀችበት ትነሳና እንደምንም ብላ ፊቷን በመስታወት እያየች ቆይ እኔ ግን መና ነኝ ወይ? ለምንድነው ህይወትን እንደዚህ የምፈራት? አባቴ ለአባቴ ስል ነው አይደል? አባቴ ግን ምንም እንዳይሆንብኝ በማለት ራሷን በመስታወት እየተመለከተች ታለቅሳለች። እናም ወደ ሳሎን ሄዳ ህይወት ስልክ እየደወለች ነበር ለፍቅረኛዋ። እናም ምን ነው ጠፋሽ? ለምንድነው የማትደውይልኝ? አሁንስ ጠፍተሻል ሲላት እኔ ምልህ
አለው ባክን ስላልተመቸኝ ነው። ግን ያ ሰውዬ እንዴት ነው ማለትም ይሄ ታዴ የሚባል ሲንቀሸቀሽ ከቤት ከሞቅ አልጋው ወጥቶ መከራውን እያየ ነው አይደል በማለት ትነግረዋለች። እኔ እኮ ይኸውልህ ፍች ባይጠይቀኝ ኑሮ ይህ ሁሉ ነገር አይሆንም ነበረ። ግን አንድ ነገር ልንገርህ፣ ከሱ ፊት ድምፅ የኔን ስም መጥራት ክልክል ነው። አንተም ቢሆን ፊትክን ተገልጠህ እንዳትቀርበው። እሱ ግን ምንም መሆን የለበትም፣ በህይወት እፈልገዋለሁ ትለዋለች። ምንም ችግር የለውም የኔ ቆንጆ፣ ችግር የለም። አንቺ የፈለግሽውን እስክታደርጊ ድረስ አንቺ የምትይኝን ነገር ሁሉ አስተካክላለሁ ይላታል። በጣም ጥሩ መና እያደመጠቻት ስለነበረ እናም ሰውም ወድሻለሁ ባላት ሰዓት እኔም የሚል መልስ ነበር ህይወት የመለሰችለት። እናም ስልኩን ከዘጋች በኋላ እሺ ማይላብ የሚለው ስልክ ነው አይደለ? ይሄ ፍቅረኛሽ በአባቴ ላይ እየማገጥሽበት ነበር በማለት መና ለአባቷ ተቆርቁራ ትናገራታለች። እና ምን አገባሽ ታዲያ የፈለኩትን ማድረግ መብቴ ነው፣ አንቺ ምንድነሽ በማለት ትናገራታለች። እኔማ ምንም አይደለሁም። ለማንኛውም አሁን አንቺ ከዚህ በኋላ ከኔ ጋራ መሳፈጥ ታቆሚያለሽ በማለት ጸጉሯን ስትይዛት አንቺንም ሆነ አባትሽን እገላችኋለሁ ስትል ታስፈራራታለች። እኔን እንደፈለግሽ አርጊኝ፣ አባቴን ግን ምንም እንዳታደርጊው ህይወት ስትላት፣ ህይወትም ጸጉሯን ስትይዛት እባክሽ ልቀቂኝ ህይወት፣ በቃ እሺ ይቅርታ በማለት ራሷን ካስለቀቀች በኋላ በጣም ጥሩ፣ አሁን ለማንኛውም እዚህ ጋር ቁጭ በይና የሆነ ለልጄ ላሮን ትደውይለታለሽ፣ ምንም እንዳልተፈጠረና ሰላም እንደሆነ ትነግሪዋለሽ አሁኑኑ በማለት ትነግራታለች። እንዴት ብዬ? አዎ ልጄ ከመጣ ልጄ እንደኔ ስላልሆነ እያፋጥጠኛል፣ ስለዚህ አሁን ደውይለት እንዳይመጣ በማለት ለመና ትነግራታለች። መናም ህይወት ስለምትፈራት እሺ በማለት አጠገቧ ቁጭ ብላ ለአሮን ትደውልና አሮን አትምጣ፣ ተረጋጋ፣ ቀስ ብለህ ትመጣለህ፣ ምንም አልተፈጠረም በማለት ትነግረዋለች። ቆይ እኔን እኮ አስደንግጠሽኝ ነበር መና፣ ግን ምን ሆነሽ ነው ለምን እንደዚህ ያልሽኝ በማለት ሲላትም ይቅርታ በስህተት ነው በማለት በጣም አዝናለሁ መና፣ ግን የእውነትሽን ነው እርግጠኛ ነሽ ወይ ሲላት አዎ እርግጠኛ ነኝ፣ በቃቸው በማለት ስልኩን ዘግታ ያው ያልሽኝን ትዕዛዜን አክብሬያለሁ፣ ስልክሽን እንቺ በማለት ስልኳን ለህይወት ትሰጣታለች። ጎበዝ ነሽ፣ እኔም ማስመስላለሁ ብዬ ነበር፣ ግን አንቺ ትበልጫለሽ ከኔ በላይ ማስመሰል፣ ድራማውን ትችይበታለሽ መጫወት። ለማንኛውም አሁን ከህይወት ጋር መሳፈጥ አይቻልም። አሁን እኔ ሱቅ ወጥቼ ካርድ ገዝቼ ልመጣ ነው፣ አንድ ነገር አደርጋለሁ ብትይ ውርድ ከራሴ ትላትና ትሄዳለች። እናም አሮን ከሀጋ እየመጡ እያለ አጎቷ በድንገት ራሱን ስቶ ይወድቃል።